ይህ አንድ አካል ኢስላም ምን ማለት ነው የሚል ጥያቄ ሲያነሳ ለዛ ምን ሰጠው ቀለል ያለ መልስ ነው። እሺ ስለ እስልምና ነው የጠየቀችው አጠቃላይ ማለት ነው። እስልምና ምን ማለት ነው የልጅቷ ጥያቄ እና አብራራላት። እስልምናን ከቋንቋ አንፃር እስልምናን ስናብራራው ምን ማለት ነው ከተባለ ሰላም ማለት ነው። ኢስላም ብሎ ማለት ሰላም ማለት ነው፣ ከቋንቋ ይዘት አንፃር ማለት ነው። ኢስላም ወይም ደግሞ ሰላም የሚለውን ቃል አስመልክቶ ይህንን ነገር ያስቀምጣል። ያው ሌላ ማስረጃ ማለት ነው። ኦኬ ሪዛይን ኦር ሰሚ ዋንሰልፍ ቱ ጋድ ስፔሻሊ ቱ ጋድ አለ። እዚህ ጋር አይታየም፣ በዚህ ላሳያችሁ። ሰሚት ዋንሰልፍ ስፔሻሊ ቱ ጋድ አለ። ወይን ፓርቲሲፕልስ ምን ተብለው ይጠራሉ አለ? ሙስሊም ተብለው ይጠራሉ አለ። ለአንድ አምላክ መታዘዝ ነው። በቃ ስፔሻሊ ለአንድ አምላክ መታዘዝ ሙስሊም ነው ተብሎ የሚጠራው አለ። ኤንድ ሪሊጅኑ ደግሞ ኢንፊኒቲቭ ኢስላም ተብሎ ይጠራል ብሎ ነው ያስቀመጠው። ኢስላም ማለት ሪሊጅኑ ነው አሉ። ሃይማኖቱ ነው ሙስሊም ነው ብለው አስቀመጡ ነው። ይሄንን ፖይንት ላሳይሽ ነው የፈለኩት። ስለዚህ እስልምና ብሎ ማለት አንድ አምላክን የማምለክ አስተምሮ ነው። አንድ አምላክን ብቻ ማምለክ ነው። ኦኬ አንድ አምላክ ማምለክ ሲባል አንድ አምላክን ያመለከ ሁሉ ሙስሊም ነው ወይ? ለምሳሌ አንድ አምላክን የሚያመልኩ ሊኖሩ ይችላሉ። ያ አንድ አምላክ ደግሞ ላም ሊሆን ይችላል። እንደዛ ማለት አይደለም። ይህ ጨዋታ ነው። የአንድ አምላክ አላህና አላህ መሆን መቻል አለበት። ሱረቱል አንቢያ ምዕራፍ 24 አንቀጽ 108 ላይ ቁል ኢነማ ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሂድ፣ ወደ እናንተ ወደ እኔ የሚወርደው ነገር አንድ ነገር ነው። ምን? አነማ ኢላሁኩም ኢላሁን ዋሂድ፣ ጌታችሁ አንድ ነው፣ ፈጣሪያችሁ አንድ ነው። ማን ነው እሱ? አላህ ነው። ከዛ ምን አለ? ፈሀል አንቱም ሙስሊሙን፣ ለእርሱ ታዛዦች ናችሁ ወይ በላቸዋል። ሙስሊም ናችሁ ወይ? ለዛ ለአንድ አምላክ ታዛዥ ናችሁ ወይ? እኛ ሁሉንም የሚወክል እኮ ነው አንድ አምላክ ማምለክ፣ ለአንድ አምላክ መታዘዝ የሚለው ቃል። ሰው እንዴት ሙስሊም አልሆንም ብሎ እንዴት ይሞግታል? ሰው እንዴት እስልምና ስህተት ነው ብሎ እንዴት ይሞግታል? ሙስሊም ብሎ ማለት እኮ ለአንድ አምላክ እጅ እግር መስጠት ማለት ነው። የአንድ አምላክ እንደው በአትሪቢዩት መከፈል፣ ይሄ ነው አምላክ ብሎ ማስቀመጥ። ሱረቱል በቀራ ምዕራፍ 2 አንቀጽ 128 ላይ ረበና ጌታችን አሉ ይላል። ማን ያለው? ኢብራሂም። ማን ያለው? ኢስማኤል። ረበና ወጀዐልና ሙስሊመይን፣ ጌታችን ሆይ ለአንተ ሙስሊሞች አድርገናል። ወሚን ዙርየቲና ኡመተን ሙስሊመተን ለክ፣ ከኛም ከዘሮቻችን ሙስሊም ኡመቶችን አድርግልናል። ባይብልም ላይ እንዞራለን ከፈለጋችሁ። ነቢያቶች በሙሉ ሙስሊም አድርገን ብለው ነው የለመኑት። ለአንተ ታዛዥ አድርገን ብለው ነው የለመኑት። ከአንተ ጋር በመስማማት ሰላምን የምናገኝ ሰዎች አድርገን ብለው ነው የለመኑት። እንቀጥላለን። አሁንም ሱረቱል ዒምራን ምዕራፍ 3 አንቀጽ 67 ላይ ኢብራሂም ይሁዲም ክርስቲያንም አልነበረም አለ፣ ግን ወደ ቀጥተኛው ሃይማኖት የተዘበበለ ሙስሊም ነበረ፣ ከአጋሪዎችም አልነበሩም አለ። ሙስሊም ነበረ፣ ሐነፍ ነበረ፣ የሐነፊን መንገድ የሚከተል ነበረ። ሐነፍ ማለት አንድ አምላክ የማምለክ አስተምሮ ማለት ነው፣ እስልምና ማለት። ነቢያቶችም በዚህ በሐነፍ መንገድ ላይ ነው የነበሩ። ሱረቱል በቀራ ምዕራፍ 2 አንቀጽ 130 ላይ ከኢብራሂም ሕግጋት ነፍሱን ያቄለ ሰው ካልሆነ በስተቀር የሚያፈገፍግ ማን ነው? በቅርቢቱም ዓለም በእርግጥ መረጥ ነው አለ፣ በመጨረሻይቱም ዓለም እርሱ ከመልካሞቹ ነው አለ። ስለ ኢብራሂም ሲያወራ ቀጠል አደረገና ምን አለ? ጌታው ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝኩኝ አለ ይላል። ታዘዝኩኝ ለሚለው የገባው የአረብኛ ቃል ምንድነው? አስለምቱ ሊረቢል ዓለሚን። ታዘዝ ሲባል ምን በል ነው የተባለው? አስሊም ስለም ነው የተባለው። እሱ ምን አለ? ሰልም ያለው አለ፣ ለአንድ አምላክ ታዝዣለሁ አለ ኢብራሂም አለይሂ ሰላም። ይህ ብቻ አይደለም። ነቢያችን ኑህ አለይሂ ሰላም በሱረቱል ዩኑስ ምዕራፍ 10 ቁጥር 67 ላይ ብትሸሹም አትጎዱኝም፣ ከምንዳ ምንም አልለምናችሁም፣ ምንዳዬ በአላህ ላይ ነው እንጂ በሌላ አይደለም፣ ከሙስሊሞችም እንድሆን ታዝዣለሁ አለ። ወኡሚርቱ አን አኩነ ሚነል ሙስሊሚን፣ ከሙስሊሞች እንድሆን ታዝዣለሁ። ማናቸው የሚሉት ነቢያችን ኑህ አለይሂ ሰላም። ሱረቱል አዕራፍ ምዕራፍ 7 አንቀጽ 126 ላይ የጌታችንም ተአምራት በመጡለት ጊዜ ከማናቸውም በቀር ከእኛ አትጠላም፣ ጌታችን ሆይ በእኛ ላይ ትዕግስትን አፍስስ፣ ሙስሊሞችም ሆነን ግደለናል። ማን አድርገን ግደለን? ሙስሊም ሆነን ግደለን። ማናቸው እነዚህ? የፊርዓውን ጠንቋዮች ሙስሊም አድርገህ እንጂ እንዳትገለን ብለው አስቀምጧል። ሙሳ ሙስሊም ነበረ ወይ? አዎ።
وقال موسى يا قوم إن كنتم آمنتم بالله فعليه توكلوا إن كنتم ባይብልንም ብንመለከት ስለ ቀደምት መጽሐፍት ማብራሪያ ይሰጠናል። ስለ ቀደምት ነገራት ንግግርን ይነግረናል። ስለዚህ ስለ ቀደምት ነገር እሱ ባልነበረ ጊዜ መናገር አይችልም አንልም። አውራጁ ማን መሆን አለበት? አንድ አምላክ መሆን መቻል አለበት። አንድ አምላክ ከሆነ አለቀ። ከዛ በኋላ ክርክር የለም። ስለዚህ የቁርአን አውራጅ ቁርአንን ያወረደው ቁርአንን የተረከልን ማን ነው? አንድ አምላክ ነው ወይ ሲባል አላህ እንዲህ ብለህ ንገራቸዋል። አላህ እንዲህ ብለህ ንገራቸው አንተ ሙሐመድ ሆይ ቁል ነዘለሁ አለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ ያ በሰማይና ምድር ያለው ሚስጥር የሚያውቀው ጌታ እርሱ አላህ ነው ያወረደው በላቸዋል። ሱብሃንአላህ አላህ እሱ ነው ያወረደዋል። የዓለማትን ሚስጥር የሚያውቅ በሰማይ በምድር ያለው ሚስጥር የሚያውቅ ምን በላን ምን ጠጣን ስንት ሰዓት ተኛን ስንት ሰዓት እንትናልን አይናችን ምን ያህል ጊዜ እርግብግቢት ምንድነው ይባል አዎ ተርገበገበ የሚለውን የሚያውቀው ማን ነው? ማን ነው? አላህ ነው። ያ አምላክ አላህ ሱብሓነሁ ወተዓላ እርሱ ነው የነገረን በላቸው ብሎ ነው ያስቀምጠው። እርሱ ነው የነገረን በላቸው ብሎ ነው ያስቀምጠው። የነገረው እሱ ነው ብላ ንገራቸው አለው ለነብያቸው ሰለላሁ ማን ነው ይህንን ነገር የሚያወርድልህ ብለው ሲጠይቋቸው ያ አንድ አምላክ ማን ነው? ሱረቱል ሙሐመድ ምዕራፍ 47 ቁጥር 19 ላይ እነሆ ከአላህ ሌላ አምላክ አለመኖሩን እወቅ አለ። ከአላህ ሌላ አምላክ የለም። ያ አንድ አምላክ ከእርሱ ውጪ ሌላ የማይመለክበት ነው። ያ አንድ አምላክ ማን ነው? ሁወል ማዕቡድ አልሙአለህ ለአምልኮ የሚገባ ሰዎች ሊያመልኩት የሚገባ አጠቃላይ ውብ የሆኑ ባህሪያትን የተላበሰ አዋቂ የሆነ ዓለም ላይ ያለ እርሱ ዕውቀት አንዲት ቅጠል የማትወድቅ ዓለም ላይ ያለ እርሱ ዕውቀት አንዲት ወጀብ የማትሄድ አዋቂ የሆነ ጌታ የምንሰራውን የሚያውቅ የምንሰራውን የሚያይ በምንሰራው ልክ በዳዮቹን እንደ በደላቸው ጥሩ የሰሩትን እንደ ጥሩ ስራቸው የሚሰጠው ጌታ አላህ ሱብሓነሁ ወተዓላ ሁወል ሙአለህ አላህ አምላክ ብለን የምንጠራው ማለት ነው። ይህ አንድ አምላክ አላህ ሱብሓነሁ ወተዓላ ባህሪያቶች አሉት፣ መሰረቶች አሉት፣ እሱ ራሱን የገለጸበት መንገዶች አሉት። ያን ገለጻ ስንመለከት አላህ ሱብሓነሁ ወተዓላ እንዲህ ብሎ ያስቀምጥልናል። ሁወላህ እርሱ አላህ ነው አለ። ረም አድርጋችሁ አዳምጡ። እርሱ ማን ነው? አላህ ነው። ማን ነው? ላኢላሃ ኢላሁ ከእርሱ ውጪ ሌላ አካል ያሌለ ከእርሱ ውጪ የማይመለክ ለማምለክ የምናመልከው እርሱም ብቻ የሆነ አምላክ ማን ነው? እሱ አምላክ አልመሊክ ንጉስ ነው። አላህ ሱብሓነሁ ወተዓላ የስልጣኑ ባለቤት ነው፣ የተቀደሰ ነው። ያ አንድ አምላክ ኃያል ነው፣ አዚዝ ነው። ኃይል ያላቸው ሰዎች የሚጠጉበት ነው፣ የሚመኩበት ነው። ጀባር ነው። ያ አንድ አምላክ በባህሪያቶቹ ደግሞ እኛ ላይ ባህሪያቶቹን የሚያንጸባርቅ ነው። እንዲህ ነኝ እንደዚያ ነኝ ብሎ ባህሪያቶቹን የሚነግረን ነው። ያ አንድ አምላክ አዚዝ አልሐኪም ጥበበኛ የሆነ አምላክ ነው አላህ ሱብሓነሁ ወተዓላ። እና ያን አስመልክቶ እኛ ሙስሊሞች እስልምና ምን እንደሆነ አስረድቼሻለሁ። ከዛ ደግሞ አላህ ሱብሓነሁ ወተዓላ ማን እንደሆነ ምን እንደሆነ ማስረድቼሻለሁ። እሱ ላይ ሁለተኛም ሶስተኛም አምላክ የማንደብልበት ነው ማለት ነው። ሶስተኛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው ይመጡት። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማን ናቸው? እርሳቸውስ ማን ናቸው ሲባል ስማቸው ራሱ የሚናገር ነው። እስቲ ሪፈር አድርጉ ክርስቲያኖች። ሙሐመድ ማለት ምን ማለት ነው? ሙሐመድ ማለት አብዝቶ የሚመሰገን አካል፣ ምስጉንነቱ የበዛለት አካል ነው። በሁሉ ነገራቸው ምስጉን ነበሩ፣ ስማቸው ሙሐመድ ነው። አመስጋኝ ነበሩ፣ ስማቸው አህመድ ነው። ውሸት የሚባልን ጣዖት አምልኮን በአላህ ላይ መካርን ያስወገዱ ነው፣ ስማቸው ማሂ ነው። ማሂ ማለት ውሸትን አስወግዶ እውነትን የሚያመጣ አካል ማለት ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቶቻቸውን እስቲ ነብዩ ማን ናቸው? ባህሪያታቸውን ግለጹ። አላህ ይንገረን። ሱረቱ ተውባ ምዕራፍ 9 ቁጥር 128 ላይ ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተም ላይ እምነት ላይ የሚጓጓ በምእመናን ላይ ሩህሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችኋል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉን ረሒም።
ረኡፍና ረሂም የሚሉ የአላህ መጠሪያዎች ናቸው። በዛ መጠሪያ የተሰየሙ በዛ መጠሪያ ባህሪያታቸው የተንጸባረቀ ነብይን የተላኩልን ለዓለማት እዝነት የነበሩ ነብይ። እንስሳቶች መተው እሳቸው ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መተው ምንም ያረጉ ነበር። ወቀሳም ያቀርቡባቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነበር። በደንብ አድርጎ ያስቀምጣል አላህ ሱብሓነሁ ወተዓላ ስለ ባህሪያቸው። በደንብ አድርጎ አላህ ስለ ባህሪያቸው ይተርክልናል። እሳቸው ጦርነት ሄደው ተዋግተው አሸንፈው አንገታቸውን ደፍተው ያለ ኩራት ዝቅ ብለው የሚሄዱ ነበሩ። ኩራት ያልነበረባቸው ምድር ላይ ሲኖሩ አላህን ብቻ በማምለክ አላህን ብቻ በማጥራት የኖሩ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 64 ዓመት በምድር ላይ ይኖሩ 40 ዓመቱን ከነብይነት በፊት በእስልምና መንገድ ላይ ሙስሊም ሆኖ የቆዩ ከዛ ከ40 ዓመት በኋላ በነበራቸው ሂደት ላይ ቁርአንን ባለ 23 ዓመታት ተቀብለው ያንን ያስተማሩ ዓለም ላይ በእስልምና የሚነሳ ማንኛውንም ጥያቄ መልስ የሰጡ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዓለም ላይ ላሉ ችግሮች መፍትሄ ያመጡ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ያንንም አስመልክቶ ደግሞ እንዲህ ደግሞ ስንላችሁ ምን እንዳታስቡ መሰላችሁ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ አንድ ደካማ ሰው ናቸው ደግሞ ብላችሁ እንዳታስቡ። የጀግኖች ጀግና ነበሩ። በውጊያ ቦታ ላይ ሙሉ ሰሃቦች ከጀርባቸው ነበር የሚቀመጡት፣ ከጀርባቸው ይደበቁ ነበር። ጦርነቱ በሚፋፋም ጊዜ ያን ያህል ደረጃ ጠንካራ ነበሩ። ያን ያህል ደረጃ አዛኝ ነበሩ። ያንን ሁሉ ሀገረ መንግስት ሲያስተዳድሩ በጣም ረጅምን ጊዜ ሲያስተዳድሩ ሚታረገ ባክ ያንን ምድር ሲያስተዳድሩ ኩራት ግን አልያዛቸው ነበር። ወርደው አንዲትን ሕፃን አንቺ ሴት ሆይ አንቺ ልጅ የሆነ ጊዜ ወፌ እግሯ ተሰብሯል ብለሽኝ ነበር እንዴት ናት ተሻላት ወይ ብለው የሚጠይቁ ነብይ ናቸው መሐመድ ሰለላሁ ዐለይሂ ወሰለም። እንግዲህ በሀገራችን መንግስቶች ወይ ደግሞ በምታውቋቸው መሪዎች እንዳዳኟቸው የዚህን ያህል ደረጃም ነበሩ። በዛን ያህል ደረጃ ደግሞ ጠንካራም ኃይለኛም ነበሩ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ዊል ዱራንት ሂስትሪ ኦፍ ፌዝ በሚለው መጽሐፉ ላይ እንዲህ አይነት ነገር ያስነብበናል። በጣም በቃ አይምሮዬን ነው የሳበኝ ይዤው ስለነበረ ነው። አረቦች ይላል በጣም ኢሊትሬት ነበሩ አለ። ኢሊትሬት ነበሩ፣ ምንም የማያውቁ ማንበብ መጻፍ የማይችሉ ነበሩ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢሊትሬት ነበሩ፣ ማንበብ መጻፍ አይችሉም ነበር፣ አያነቡም፣ አይጽፉም። እና ማንበብና መጻፍ አለመቻላቸው ግን አለ ለዓለም በጣም ወሳኝ የሚባለውን መጽሐፍ ቁርአንን ከማበርከት ወደኋላ አላረጋቸውም ማለት። በዛ ምድር ላይ አረቦች በጣም በቃ ደካማ የነበሩ ማህበረሰቦች ናቸው። በረሃ ላይ የነበሩ ናቸው። ድሆች ናቸው። እርስ በርስ የሚገዳደሉ ናቸው። ሴት ልጆችን የሚቀብሩ ናቸው። ከዛ አውጥተው ስልጣኔ ላይ አደረሷቸው። ቢዛንታይንን በትንሽ ዓመታት ውስጥ እንዲያሸንፉ አደረጓቸው። ከፍተኛ ሚሊተሪ ፓወር ሰጥቷቸው፣ ከፍተኛ እውቀት ሰጥቷቸው፣ ከፍተኛ ፓወር ሰጥቷቸው እና ያንን ማድረጉ ሚስጥሩ ይላል ዊል ዱራንት ነው ይሄንን የሚናገር። ያን የማድረጉ ሚስጥር የሆነ ነገር ከኋላው ባይኖረው ዝም ብሎ የሚታው አይደለም። እንደው ብንል ማለት ያለብን በሜዲቫል ፔሪየድ ላይ ካሉ ሰዎች በላጩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆናቸውን መመስከር አለብን ብሎ ላይ ያስቀመጠው። ሱብሃንአላህ። ማን ነው የሚናገረው? ዊል ዱራንት ነው። ሂስቶሪያን ነው፣ ሙስሊምም አይደለም ጭራሽ። የዓለምን ሂስትሪ ባጠናበት መጽሐፉ፣ የሃይማኖትን ሂስትሪ ባጠናበት መጽሐፉ የተናገረው ነው። እሺ እኚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስቲ ቁርአን ላይ አንዳንድ የተገለጹ ነገራቶችን እንመልከት። ሱረቱል ሙናፊቁን ምዕራፍ 63 ቁጥር 1 አላህ እንዲህ ይላል إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون መናፍቃን በመጡ ጊዜ አንተ የአላህ መልእክተኛ መሆንህን በእርግጥ ምለን እንመሰክራለን ይሉሃል አለ አላህ። አላህም አንተ በእርግጥ መልእክተኛው መሆንህን ያውቃል። የአላህ መልእክተኛ ናቸው። የአላህ ሱብሓነሁ ወተዓላን መልእክት ይዘው የመጡ ናቸው። ማን ናቸው? አሁንም ሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 164 ላይ አላህ በምእመናኖች ላይ ከጎሳቸው የሆነ በእነርሱ ላይ አንቀጾችን የሚያነብ የሚጠራቸውም መጽሐፍና ጥበብን የሚያስተምራቸው የሆነን መልእክተኛ በውስጣቸው
በላከ ጊዜ ይላል ለቀድ መነ አላሁ ዐለል ሙእሚኒን ኢዝ በዐሰ ፊህም ረሱለን ሚን አንፉሲሂም ከነሱ የሆነ መልእክተኛ የትሉ ዐለይሂም አያቲህ የአላህን አንቀጾች የሚያነብላቸው ወዩዘኪሂም የሚያጠራቸው ወዩዓሊሙሁሙል ኪታበ ወልሕክማ መጽሐፍንና ጥበብን የሚያስተምራቸው ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ከሳቸው በፊት ግን ግልጽ የሆነ ጥመት ላይ ነበሩ ብለው ነው የሚያስቀምጡት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። እኚህ ነቢይ ለማን ነው የተላኩት? ለጎሳ ነው ወይ የተላኩት? ለሆነ ሀገር ነው ወይ የተላኩት? ሱረቱ ሰባ ምዕራፍ 34 ቁጥር 28 ላይ አንተም ለሰዎች ሁሉ በመላ አብሳሪ አስፈራሪ አድርገን ቢሆን እንጂ አላክንህም ይላል አላህ ሱብሓነሁ ወተዓላ። ወማ አርሰልናከ ኢላ ካፈተን ሊናስ ካፋ ጠቅላይ የሆነች ቃል ናት። ለሁሉም ሰው ነው የላክንህ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከሌሎች አንቢያቶች በብዙ ነገር ተለይቻለሁ፣ ከዛ መካከል ለዓለማት ነው የተላኩት ብለው ነው ያስቀመጡት። እኚህ ነቢይ ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ የአላህ መልእክተኛ ነበሩ። ወኻተመ ነቢይን የነቢያትን መደምደሚያ ነበሩ። ይሄ ነበረ ስማቸው፣ ማንነታቸው ማለት ነው። ህይወታቸውን ስንመለከት በህይወታቸው ሲኖሩ በጣም ቀለል ያለ ህይወትን የኖሩ የተካበደ ህይወትን ያልኖሩ የሆነ ጊዜ አላህ ሀብት ሲሰጣቸው አላህ የሆነ ነገር ሲሰጣቸው በጊዜው 100 ግመልን አንስተው ሰደቃ ሰጡት። አንዱ ሄደና አንተ ያላህ መልእክተኛ ነህ ይሁዲ ነው ሰደቃ ስጠኝ አሉት። በቃ ቸግሮኛል የሆነ ነገር ስጠኝ አላቸው። 100 ግመል አንስተው ሰጡት። ደነገጠ። አረ ህዝቦች ያለ ይሄ አካል ነብይ ነው። 100 ግመል ማለት 100 ቦይንግ ነው። በአሁን ጊዜ ቦይንግ አይሮፕላን ታውቃላችሁ አይደል? ያን ያህል ቢሆን ነው በዛ ጊዜ ሑምር የሆኑ በጣም ውብ የሆኑ 100 ግመሎችን አንስተው ሲሰጡት ሻሃዳ ነው ያዘው ቀጥታ። ምክንያቱም ይሄ ምን አይነት ሰው ነው? ረሃብን የማይፈራ የሆነ ነገር የማይፈራ ምን አይነት ነብይ ነው? ሰው ሻሃዳ ነው የሚይዘው አለ ቀጥታ ዘን። የዚህን ያህል ደረጃ ህይወትን የኖሩ ናቸው። ተርበዋል፣ ተጠምተዋል፣ ተደብድበዋል፣ ብዙ ነገር ተደርገዋል። ያ ሁሉ ግን የአላህን መንገድ ማቅናትና ማቅናትን መሰረት ያደረገ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጦርነት ላይ ተከበው በጣም የሚበሉት የሚጠጡት አጥተው ሰሃቦች በቃ ነብዩ ጋር ሄደን የሆነ ነገር አርጉም ብለው መጡ። ወደ አቡበከር ሲዲቅ ሲመጡ አቡበከር ሲዲቅ ድንጋይ ያስሯል ሆዱ ላይ ከረሃብ ብዛት፣ በዛ በረሃ በዛ ቃጠሎ። እንግዲህ አረብ ሀገር ያላችሁ ሰዎች ታውቃላችሁ። እና በዛ ረሃብ ላይ ሆኖ አቡበከር ሲዲቅን ርቦናል አንተ ሆይ ሲሉት ና በቃ ነብዩ ጋር እንተያይዘን እኔም ያው አሰሬን ያለውት አሉ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲሄዱ እሳቸው 2 ድንጋይ አስረው ነው የጠበቋቸው ተርበው ማለት ነው። እሳቸው አንዴ እጃቸውን ከፍ ቢያረጉ እጃቸውን አንዴ ከፍ ቢያረጉ የዱንያን ያሉ ተራሮችን በሙሉ አላህ ወርቅ አድርግልኝ ቢሉ ወርቅ ያደርግላቸው ነው። ግን ያ አይደለም አላማቸው፣ ሀብት አይደለም አላማቸው። ለዛ ነው ወሊድ ብን ሙጊራ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና አንተ ሙሐመድ ሆይ አላቸው፣ ሚስት ከሆነ የፈለከው ሚስት እንስጥህ፣ ሀብት ከሆነ የፈለከው ሀብትን እንስጥህ፣ ወይም هل فرغت يا ابن الوليد يا ابن المغيرة አሁንም ጨረስኩ ያሉት። አዎ ጨርሻለሁ አለ። ከዚህ በኋላ ተቋጣ ነበር። እሺ ከመጀመሪያው ቢጀምርልን አቡል ሙጊራ ብለህ ቢጀምርልን። እሺ ኦኬ። ኢንተርኔት ኔትወርክ ነው አይ ቲንክ። ታገሱ እንግዲህ ምንም ማድረግ አይቻልም። هل فرغت يا ابن الوليد አሉት። يا ابن المغيرة አሉት። አንተ የሙጊራ ልጅ ሆይ ጨረስኩ አሉት። አዎ አለ። ደገሙለት። አዎ አለ። ሶስተኛም ጊዜ ደገሙለት። አዎ አለ። ከዛ ለዚህ ተርኪ መንኪ የሆነ የዱንያ ጉዳይ መልስ አይደለም የሰጡት። ቃለ ቢስሚላሂ ራህማኒ ራሂም በአላህ ሱብሓነሁ ወተዓላ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ሐሚም ተንዚሉ ሚን ራህማኒ ራሂም ከዓለማት ጌታ ከአላህ ሱብሓነሁ ወተዓላ የተወረደ ነው። ኪታቡን ፉሲለት አያቱሁ ቁርአንን ዐረቢያን ሊቀውሚ ያዕለሙን ለሚያውቁ ህዝቦች ግልጽ በሆነ አረብኛ የተቀመጠ ነው የተብራራ ነው አለ። በሺራን ወነዚራ አስጠንቃቂም አበሳሪ የሆነ መልእክተኛ ነኝ ብለህ አላህ ነው እንግዲህ የሚነግራቸው። ፈአዕረض አክሰሩሁም ፈሁም ላ የስመዑን አብዛኞቹ ግን እምቢ አሉ አይሰሙም አሉ። አይሰሙም
وقالوا قلوبنا في أكنة مما تدعونا إليه وفي آذاننا وقر ومن بيننا وبينك حجاب فاعمل إننا عاملون قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فاستقيموا إليه واستغفروه وويل للمشركين እና እነዚህ አካላቶች ምንድነው የሚሉት ሲባል እኛ እንግዲህ ምጠራን ነገር ግልጹ ነው የምንነግርህ ምጠራን ነገር አልተመቸንም ማለት በቃ ልባችን ከንክኖናል አልተመቸንም አልፈለግንም ወፊ አዛኒና ወቅር ጆሮአችንም አይሰማም አንተም በቃ ወንከ ደንቆሮን ላንተ ስንል በእኛና በአንተ መካከልም ግርዶ አለ ተወናሉ እንደዛ ብለው ይናገራሉ አላህ Subhanahu እንግዲህ አላህ ነው እየተረከ ያለው ግን አስቀመጠላቸው አላህ Subhanahu እነዚህ አካላቶች እስከ ሱረቱል ፉሲለት አንቀጽ 13 ድረስ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይቀሩት እና ግልጽ የሆነ ማስጠንቀቂያ ነው የተደረገው በጣም ግልጽ የሆነ ማስጠንቀቂያ ማለት ነው አንቀጽ 13 ላይ አላህ እንዲህ አለ ፈይና አረዱ እምቢኝ ግን ካሉ አለ فقل انذرتكم صاعقة مثل صاعقة عاد وثمود عادنا ثمود ላይ እንደወረደው አይነት አደገኛ ቅጣት አደገኛ መቅሰፍት አስጠነቅቃቸዋለሁ በላቸዋል አላህ Subhanahu እና በዛ ደረጃ ያለፉ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳልኩሽ ህይወትን ቀለል አድርገው ነው የኖሩት በጣም ቀለል አድርገው ነው የኖሩት በጣም ማለት ነው ያ ይሄን ያህል ደረጃ የሆነ ሰዓት ይቸገሩ ነበር ሲያገኙ ደግሞ በጣም ሰጪ ነበሩ ሰደቃን ያበረታቱ ነበር ከዛ ውጪ ወደ ኖርማል ላይፋቸው ስንሄድ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ነበሯቸው እነዛ ሚስቶቻቸውን እያንዳንዱ ሚስቶቻቸውን ያገባው በአላህ Subhanahu Wa Ta'ala መንገድ ለአላህ Subhanahu Wa Ta'ala አስተምሮ ሲባል ነው ኸዲጃ ረዲየላሁ ዐንሃ በጣም ታግዛቸው ነበር በእድሜ ከሳቸው በጣም ትበልጥ ነበር እና በዛ በለጋነት እድሜያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የለጋነት ስሜት ወንድ ልጅ እንግዲህ እንደሚታወቀው ሁሉም የራሱ የሆነ ስሜት አለ በዛ በለጋነት ስሜት ግን ተታለው ወይ ደግሞ ያ ስሜት ኖሯቸው ወይ ደግሞ ያው ስተት አልነበረም ሌላ ሴት አንዲት ምርጥ የሆነች ድንግል የሆነች ሴት ቢያገቡ ችግር አልነበረም ወይ ደግሞ ምርጥ ሴቶችን እንስጥህ ሲሏቸው ሙሽሪኮች እሺ ብለው ተቀብለው ላኢላሃ ኢላላህ ሚለውን ትምህርት ቢያቆሙ ችግር የነበረው ነገር አይደለም በመሰረቱ ስናስበው ማለት ግን ማንንም ያገቡት ሲባል ኸዲጃን ነው ኸዲጃ ረዲየላሁ ዐንሃ ወደሳቸው መጣ አንተን ማግባት ፈልጋለሁ ካንተ ጋር መኖር ፈልጋለሁ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ኦኬ አሉ ለሷ ለኸዲጃ መህር ሰጥተው በጣም ውድ የሚባሉ አይ ቲንክ ወደ 100 ግመል አንዳንዶቹ በወርቅ ደረጃ የተመኑ አሉ ወደ 100 ግመል መህር ሰጥተው ኸዲጃን አገቧት ማለት ከዛ ኸዲጃ ረዲየላሁ ዐንሃ ለሳቸው በጣም የህይወታቸው መሰረት ነበረች በጣም ምርጥ ሚስታቸው ነበረች ኸዲጃ ረዲየላሁ ዐንሃ ደግሞ ወደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ትሞታለች ከትንሽ ጊዜ በኋላ ማለት እሳቸው ስትሞትባቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንዲትም ሴት ጋር አላገቡም ነበር 2 ዓመት ሙሉ አስቡት እንግዲህ 2 ዓመት ሙሉ ወጣትነታቸውን የፈጁት ከኸዲጃ ጋር ነው ከዛ በኋላ 2 ዓመት ሙሉ አላገባቸው ነበር ከዛ አንዲት ሴት ወደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር መጣ ያ ረሱላህ አንተ የአላህ መልእክተኛ ሆይ አላ ተተዘወጃ አታገባም ወይ አለቻቸው ለምን አታገባም ሳታገባ ብዙ ቆይተሃል እስቲ ማን ነው ማገባው ማን ነው አሉ አይ 2 አካላቶች ናቸው ቢክራን ወሰይባ ቢክራ አለች ድንግል የሆነች ከፈለክ ደግሞ ኖርማል ከዚህ በፊት ተገብታ የተፈታች አለች አለቻቸው ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሽታቸውን ሲገልጹላት እርሷ ትሄድና ወደ ኸውላናት ትሄድና ወደ ሰውዳና ወደ አይሻ ረዲየላሁ ዐንሃ ቤት አባትና እናቷ ጋር ሁለቱም ጋር ሄዳ ሁለቱንም ለጋብቻ ትጠይቃለች የና ሁለቱ ጋብቻ መጠየቅ ላይ በጣም ትልቅ አስተምሮ አለው ለኛ ሙስሊሞች ማለት ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በእድሜ በጣም ገፋች ከምትባለው ሰውዳ ወይም ደግሞ ኸዲጃ ጋር ተጋብተዋል በእድሜ ደግሞ በጣም ለጋናት ከምትባለው አይሻ ረዲየላሁ ዐንሃም ጋር ተጋብተዋል ከሁለቱም ጋር ግን በፍቅር በሚገርም ሁኔታ ኖሯል ህይወታችንን እኛ ከነሱ እንቀስማለን ገብቷቸዋል አሁን ነገ ከነገ ወዲያ አንተ ማን እንደሚገጥመህ አታውቅም ከገጠመህ ሰው ጋር እንዴት ተስማምተህ መኖር እንደምትችል የሚያስቀምጥ ነው አይሻ ረዲየላሁ ዐንሃ ያኔ 6 ዓመቷ ነበር 6 ዓመቷ ላይ ታጨችና ለጋብቻ በዛ እድሜዋ አልደረሰችም ነበር አንተ ትጠበቅና በ9 ዓመቷ እድሜዋ ሲደርስ
በ9 ዓመቷ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር አብረው መኖር ጀመሩ፣ ጎጆ ቀልሰው ማለት ነው። ከዛ በኋላም ብዙ ነብያችን ሰለላሁ ብዙ ሚስቶችን አግብተዋል። እያንዳንዱ ሚስቶቻቸው ግን ያገቧቸው በአላህ Subhanahu Wa Ta'ala ትእዛዝ ፕላስ ኦፍ ዛት ደግሞ ሸሪዓዊ ምክንያት ወይም ደግሞ ዲናዊ ምክንያትን መሰረት ያደረገ ነው እንጂ የፍትወትን ጉዳይ ምናምን እንደዚህ አይነት ነገር የሚያስጨንቃቸው ነብይ አልነበሩም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ልጆች ነበሯቸው፣ ወንድ ልጅ ነበራቸው፣ 3 ወንድ ልጆች ነበራቸው። ሴቶች ደግሞ ወደ 4 የሚደርሱ ልጆች ነበሯቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። እና እነዚህ ልጆች አጠቃላይ የሚወለዱላቸው ከነብያችን ሚስቶች መካከል ኸዲጃ ቢንት ኹወይሊድ ከልጅ ኢብራሂምን ነው ያልወለደችው። አስለን ከኢብራሂም ከሚባለው ልጃቸው በስተቀር ሌሎችን በሙሉ ወልዳለችዋለች። ማርያ አልቅብጥያ ደግሞ ኢብራሂምን ወልዳለች ማለት ነው። የመጀመሪያ ልጃቸው ቃሲም ተብሎ የሚጠራ ልጃቸው ነው። በመካ የተወለደ ነው። የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ልጅ ነው። ነብያችን ለዛ ነው አብል ቃሲም ተብለው በቅጽል ስም ይጠሩ ነበረ። ነገር ግን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይህ ልጃቸው የሞተው በጣም በትንሽነቱ ነው። ከዛ በኋላ ዘይነብን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተወለደላቸው። ከዛ ሩቅያ ተወለደችላቸው። ከዛ ኡሙ ኩልሱም ተወለደላቸው። ከዛ ፋጢማ ተወለደችላቸው። እነዚህ በተወሰነ ደረጃ አድገዋል። ከዛ በኋላ አብደላህ የሚባል ልጅ ተወለደላቸው። እንዲህ እያሉ ተጠራ። አብደላህም በገና በልጅነቱ ነው የሞተው። ኢብራሂም የሚባልም ልጅ ተወልዶላቸው ነበረ። ኢብራሂምም ገና በልጅነቱ ነበር የሞተው። እንደውም ማስታውሳለሁ ብዙ ጊዜ ሐዲሶችን ስቀራ እንደ ደርስ ስንማማር ድሮ በጣም በቃ ከልቤን የሚነኩኝ ሐዲስ የኢብራሂም ጉዳይ ነበርና ኢብራሂም ማለት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ወንድ ልጅ የላቸውም ተብሎ ሰዎች በሚያላግጡባቸው ሰዓት አብተር ነው ዘረ ቆራጣ ሆነ የሚወርሰው የለውም ትምህርቱን የሚያስተላልፍለት የለውም በሚልበት ሰዓት አላህ Subhanahu Wa Ta'ala የሰጣቸው ልጅ እና በተወለደ በትንሽ ጊዜው ነው የሞተው። ትንሽ ጊዜ በኋላ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባለበት ያ ረሱላህ ኢነ ኢብራሂም ያህተድር አንተ መሐመድ ሆይ ና ኢብራሂም ሞት አፋፍ ላይ ነው ያለው ናና ድረስ ተብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተጠሩበት ነውና በእጃቸው የቀበሩት ነው ልጃቸው እና በእጃቸው ቀብረው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ልጃቸውን አንተ ኢብራሂም ሆይ 2 መላእክቶች መጥተው ሲጠይቁ አባቴ አምላክህ ማን ነው ስትባል አላህ ነው፣ ነብይህ ማን ነው ስትባል ደግሞ አባቴ ነው ብለህ ንገራቸው ብለው ይሉ ነበር በአንዳንድ ዘገቦች እንደመጣው ማለት ነው። እና ኢነል ቀልበ ላ ያሕዘን ወኢነል ዐይነ ለተድመዕ ወኢነ ዐላ ፊራቅከ ለኢብራሂም ለመሕዙኑን ልብም ያዝናል አይንም ያነባል እኛ አንተም በመለያየታችን ኢብራሂም በጣም አዝነናል ብለው ነብዩ ሐዘኔታቸውን የገለጹበት ነው። ከዛ በኋላ ደግሞ ህይወታቸውን እየቀጠሉበት ነው ማለት ነው። እና እንደዛ ነው። ይሄ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ ታሪካቸውን መሰረት ያደረገ ነው። ልጆቻቸውን እንደዚህ ነበሩ ህይወታቸው የኖሩት እንደዚህ ነበረ። ሚስቶቻቸውን ማስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃ ቢንት ኹወይሊድን አስቀምጠዋል። ከዛ በኋላ ሰውዳ ቢንት ዘምዓ አለች። ሰውዳ ቢንት ዘምዓ ተገብታ የተፈታች ናት። ኸዲጃ ቢንት ኹወይሊድ ተገብታ የተፈታች ናት እና ልክ ሰሒህ አልቡኻሪ ሰሒህ ሙስሊም አይ ቲንክ ሰሒህ ሙስሊም ሐዲስ ቁጥር 2436 ላይ የሐዲስ ምናምን ስተት የቁጥር ስተት ኢንኬዝ ልሳሳት እችላለሁ ሪዲንግ ሞር ላይ ስላልሆን ከያለሁት ቁጥር ስተቶች ምናምን ከተሳሳትኩኝ ጀስት ያዙና አሳውቁኝ መጨረሻ ላይ እናያቸዋለን። እና ሰሒህ ሙስሊም ሐዲስ ቁጥር 2436 ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ በዘገበችው ሐዲስ ላይ ለም የተዘወጅ ነብዩ ሰለላሁ ዐለይሂ ወሰለም على خديجة حتى مات ኸዲጃ እስከምትሞት ጊዜ ቀን ድረስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሷ ላይ እንዳላገቡ ተነግሯል። ከዛ በኋላ እሷም ተገብታ የተፈታች ናት እንዳልኩሽ። ከዛ በኋላ ሰውዳ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስቀምጣ አግብተዋታል። ከዛ በኋላ አይሻ ረዲየላሁ ዐንሃ አለች። ከዛ ደግሞ እንዲህ ያለ ከአይሻ ረዲየላሁ ዐንሃ ቀጥለው እንዲሁ እያሉ ይቀጥላሉ። እንደዚህ እንትና ኡሙ ሰለማ አለች፣ ሐፍሳ አለች፣ ቢንት ዑመር አልኸጣብ አለች፣ ዘይነብ ቢንት ጀሕሽ አለች ወገይሪህም እንደዚህ ያሉ ብዙ እነ ጁወይሪያ ቢንት አልሐሪስ የመሳሰሉት አሉና እነዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አግብተው በጋብቻ ህይወታቸው ኖረዋል። ያው የጋብቻ ህይወታቸው አስመልክቶ ራሱን የቻለ ትልቅ ትምህርት ነው። ብዙ ሚስት ያገቡበት በጣም የሚገርም ሚስጥራት ምናምን አሉ። ኢንሻአላህ እነሱን ሌላ ጊዜ ሰፋ አድርገን እንመለከተዋለን። በጣም ረጅም ሐሳብ ነው፣ እኔም ደከመኝ።
ወደዚህ የሚባል ነገር እንዲኖር አልፈልግም። ምክንያቱም አንዱ ነው ልክ ብዬ እንድመጣ ይሄን ትቼ ይሄን የሚሆን ነገር አልፈልግም። ሁሉም ልክ እንዳልሆነ አንዱ ነው ይሄ ነው ልክ ብዬ እንዳምን የምታግዙኝ መጽሐፍ ወይም ነገር ካለ ሪኮመንድ የምታደርጉኝ በራሴ አንብቤ ጥያቄ ሲኖረኝ እንድጠይቅ። ኦኬ እስልምና ላይ ለሚነሱ ጥያቄዎች እኔ በመሰረቱ የኔን መጽሐፍ ሪኮመንድ አደርግሻለሁ። እስልምና ላይ ለሚነሱ ጥያቄዎች ማለት ነው እሰጥሻለሁ፣ ችግር የለውም። ከዛ ውጪ ለጀማሪዎች የሚሆኑ መጽሐፍቶች አሉ። ኡስታዝ አቡ ሃይደር አላህ Subhanahu Wa Ta'ala ይጠብቀው፣ አላህ Subhanahu Wa Ta'ala ስራው ይጠርለትና ኢስላም የሚል መጽሐፍ አለው። ኢስላም የነቢያት ሃይማኖት የሚል መጽሐፍ አለው እና ያንን እነዛን መጽሐፍቶች ጀስት ኮንታክት ሚ በሆነ ሰው አማካኝነት አንቺ ጋር ደርስልሻለሁ። እንዲሁም ሌሎች ብዙ መጽሐፍቶች አሉ። እነዛን መጽሐፍቶች አንበሽ መድረስ የምችልበት እንትን ይኖራል። ከዛ ውጪ ደግሞ አይ ሰፋ ያለ ጥናት ነው የምፈልገው፣ ሰፋ ያለ ምርመራ ነው የምፈልገው ካልሽ ደግሞ ያንን ሰፋ ያሉ ምርመራዎችን ደግሞ የምታገኝባቸው ቴሌግራም ላይ ኮንታክት አድርጊኝና ቴሌግራም ኦኬ እንዴት ታደርጊያለሽ? እስቲ እንትን በቃ እዚሁ ቲክቶክ ላይ ኮንታክት አድርጊኝና ቴሌግራም ላይ ተገናኝተን ትምህርቶችንም የምታገኝበትን መንገድ ጽሁፎችም ብዙ ጽሁፎች አሉ እኛም ጋር እነዛን ጽሁፎች የምታገኝባቸውን መንገዶች እንትን እናደርግልሻለን። አላህ Subhanahu Wa Ta'ala ይህንን የእውቀት የመፈለግን መንገድ ቀለል ያድርግልሽ። እንግዲህ ያንን ነው የምመኘው። አመሰግናለሁ። ኦኬ እሺ ኦኬ በውስጥ አስቀምጣለሁ መልእክት። በጣም አመሰግናለሁ። እሺ ችግር የለውም። ሰላም በዳሳ ሰላም ብያለሁ። ሰላም እንደና እኔ ሰላም ነህ? አለን። ኦኬ የተናገርኩት ነገር ላይ ተቃውሞ አለ? አይ እኔ እኮ እንትን ገና አሁን ስለገባው ትንሽ ቆየው እንጂ እኮ የተናገርኩት ነገር ተቃውሞ አለ።